እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ እኔ ስንት ሞት ነው ያለፍኩት ስንት how many times this come to me and we have take punch each other together አረ ፓላስ ምን ተባብለን ነበር ምን አረ ፓላስ አረ አደራ በላ አደራ 3 በሜዳ 3 ለባዶ አረ ምንድነው ኳስ ይዛሉ ፊኒሺንጋቸው ምንም አያምርም ምንም በቃ ፊኒሺንግ ዜሮ ኳስ ይዛሉ ፊኒሺንግ ዜሮ ይሄ ሮቦት ደና አርፎ ነበር መልሶ እቺ ፎደንማ ሰሞኑን ጨራሽ በሶባታል እንዴ ያረጋት አይ አሁን መፍራት ነው አረ ሲቲ ፓላስ አረባ ክሪስታል ፓላስ ሁለተኛ ቡድኔ ይሄ ነው ሁለተኛ ቡድን ማያስ ማይ ጋይ የመጀመሪያ ሀፍ ላይ እኮ ስንት ድል እንዳባከኑ ማን ስንት ድል አረ ማቴታ የምትባል ሰውዬ እንዴት አባህ ነው ማትችለው በእናት ሳር የሳተው በቃ ቻንስ ክሬት ይደረጋል ዋርተን ክሬት ያደርግላቸዋል እነሱ አፍርድም ያበልቷል 30 ደቂቃ ውስጥ ጎል ማግባት ሲያቅታቸው ግልጽ ነበር ከዛ ደከማቸው ላትበላት ሁለት ቶርናመንት ጨዋታ ያቁማ ማን ሲቲ 3 ለባዶ አሸነፈ ሮቦቱ ሁለት ጎል አገባ ሮቦት እያገባ ነው 17 ጎል ደረሰ ከባድ ነው ጀርባችን ላይ እየተነፈሱብን ነው እያሉ እየተነፈሱብን ነው ጀርባችን ላይ ማለት ተረዳችሁኝ አይደል ግን አሪፍ ነው ኮንፊደንስ ይኑራችሁ በተለይ የትላንቱን የአርሰናል ጨዋታ ካያችሁ በኋላ ምናምን በቃ በዚህ አይነትማ አይቀጥልም ምናምን ብላችሁ አውራጅ አታስቢ ማን እንደሚቀጥል ማን እንደሚወድቅ እናያለን አባቴ እኔ አሪፍ ሚዜ እንዲወጣሽ ነው የምፈልገው አሪፍ ሚዜ ይወጣሻል ደግሞ በተለይ ሁላ እንዳለ ሆይ ሲቲ ነው ዋንጫው የሚበላው ምናምን ያለ ሰው ሁላ እንዳለ ወይ ያላ ኮነልሽ ያበደ ነው ሁላችሁንም 19ኛችሁንም ነው ምበላችሁ ማለት ቁማር ተረዳሽኝ አይደል ለዛሬው አሪፍ ቪክቶሪ ነው ቸርኪ ቢባል ሰው የተላመደ ፎደን ኦን ፎርም ሆነ ቤንች ማያደርገው ለዛ ነው አሪፍ ቪክቶሪ ነው እሰይ ዛሬ ለአርሰናል ላይ እንዲደረስበት ምናምን ራሱ አይደለም እየቋጠርኩ የነበረው ፓላስ እንዲወርድ ነው የምፈልገው ይሄ ቡድን እስኪወርድ ድረስ ሲጀመር አልፋተውም እገግዩን እንዴት እንደሚያስጠላኝ ክሪስታል ፓላስ የሚባል የሆነ ፓላስ ይፍረስልህና ሰይ 3 ባዶ ስጥት ለፓላስ ሁሌ ሲሸነፍ እየመጣው ቪዲዮ ሰራለሁ ስጥት ተሰጠ 3 ባዶ ስጥት ሲቲ ፓላስን 3 ለባዶ ሜዳው ድረስ ሄዱ በስመ ጭራሽ አልጠበቁት ውጤት ጭራሽ ማለት ነው ፓላስ በጣም አዛቲም ነው ግን ሲቲ ያዳምጣል ወይ እኮ ነው ሜዳው ድረስ ሄዱ 3 ለባዶ ሃላንድ 2 ጎሎችን አስቆጥሯል ግን አይወራ ስራውን ጎል ማስቆጠር ካላስቆጠረ ነው የሚወራው ቪዲዮ የሚሰራው እንጂ አገባ ተብሎ አይወራም ማለት ነው ለማንኛውም አሁን ከተማችንን እንግዲህ ከኖይስ ለመጠበቅ ማንን ማመን እንዳለብን በትክክል ፍንትው ብሎ የታየ ይመስለኛል ሌላ ስም አትጥሩ ሌላ ቲም ስም በቃ ስግጥ ብለን አሁን ለሲቲ መቋጠር ነው ኦፊሻሊ ወያላንን የሲቲ ከአርሰናል ጋር ያለው የነጥብ ጋፕ 2 ነው አርሰናል ወልቭስን መጨረሻኛ ያለው ነው ወልቭስ እንደዛ 3 ጎል ራሳቸው ላይ አስቆጥረውለት በመከራ ያሸነፈ ይወጣል ይሄኛው ቡድን ደግሞ ያየኸው ነው ፓላስን ከሜዳው ውጪ 3 ለባዶ ነጥፎ እየመጣ ነውና ተስፋለን አርሰናል ዋንጫ ላይ በላይ ይችላል ተስፋለን ዮርዳን ኮንተንቱን አይቀየርም ከቀየርኩም ማለት ነው ምዘፍነው እኔ ሲቲ ዋንጫ ሲበላ ይመጣ ዛሬ ማተተቂማለኝ ሞያዬን የሚቀበለኝ ፈላው 10 ከ10 ይሰጥሻል ወያላው ላይ አጣዳፊ ተቅማጥና በጣም ተሸበቀ ይሄው እኔ መሆን ደስ ብሎኛል ወያላ ደበረው መሰለኝ እኔ እንደሆነ ወያላ ሲደብረው ደስ ይለኛል ወያላ ደስ ይለው ይደብረኛል በቃ ደስ ብሎኛል ምን ተባብለን ነበር አንቺ ምን ተባብለን ነበር ፓላስ ምንድነው በቃ ከጭንቀት ማለት ነው ከጭንቀት አናርፍም አሁን ይሄ ሰውዬ በ27 ጨዋታ 41 ጎልና አሲስት ወገን ገና እኮ የውድድሩ አጋማሽ ላይ አልደረስንም ምንድን ወይ መርምሩት የሚወስደው ነገር ካለ መርምሩት መብረርም ጀምሯል እንዲህ ነው ለአጥቂ ማለት በቃ ይጣልለታል ቦታው ላይ ይገኛል ጎል ያስቆጥራል ኤርሊንግ ብሮት ሃላንድ ምን አይነት ተጫዋች ነው ይሄ ደግሞ ጎረቤት አረ ፕሊስ አረ ተይ የሆነ ነገር ፍጠሪ ሲቲ አሸንፏል አሁን 3 ባዶ ማሸነፉን ስታዩት ማለት ነው ጠፍጥፎ ምናምን ያሸነፈ አይመስልም ደብድቦ ነው ያሸነፈው ይውላችሁ ያን ያህል አልደበደባቸውም ፓላሶች በጣም አረ ማቴታ አረ በስመ አብ እንዴ መላጣ አረ ምንድነው እኔ እኮ መላጣ አሰቃየኝ ጋርዲዮላ መላጣ ማቴታ መላጣ ኳስ ይስታል ሲቲ ያገባል አንድ ኳስ አገኘ ሃላንድ ቅርቅር ቴስታ አረ ምን አይነት ሮቦት ነው እናት ፎደን ምንድነው ምን ጀመረ ፎደን ወደ አቋሙ እየተመለሰ ነው ፎደን የምሬ ነው አሁን
ለማወዳደር ሞክሩ። አሁን እስቲ እንፈቅድላችኋለን። አሁን እንደዚህ ማድረግ ሲጀምር ማለት ነው። አዌ ጌም ከፓላስ መሪ ለመሪ ቅርቅር፣ ሃላንድ ፔናልቲ ምንድን ነው የሚሰሩት? ሲቲዎች ነው። አንድ ኳስ እኮ ነው ያገኘው። ሃላንድ አገባ። ሰከንድ ሃፍ ፎደን አንድ ኳስ አገኘ፣ ከቦክስ ውጭ አገባው። ፓላሶች ሲቀጠቅጡ አረ በስመ አብ ኢስማኤል ሳር በዚህ ይስታል፣ ማቴቴ ይስታል በዚህ። አረ በስመ አብ ግን ትችላላችሁ አሁን ማለት ነው። በሁለት ነጥብ ሆኗል። አሁንም እዛው ላይ ናችሁ ማለት ነው። እኛ በኦንጎልን ያሸነፍነው እናንተ 3-0 ነው ያሸነፋችሁት አይደለም? አሪፍ ላይ ናችሁ። ከዛ በኋላ እኛ ቀሪውን ጨዋታዎቻችሁን እንዴት ደብድበን እንደምናሸነፍ ታያላችሁ። ሰበር ዜና የዘንድሮን ፕሪሚየር ሊግ ዋንጫ አርሰናል ማሸነፍ ስላለበት ብቻ ሲቲ የሚባል ቲም ከእንግሊዝ ፕሪሚየር ሊግ ይታገድልኝ ሲል አርቴታ ለፊፋ ቅሬታውን አቅርቧል። ግባ የዋንጫ ቲም ይሄ ነው። እሺ ተለይቷል የዋንጫ ቲም። አረ ከአርሰናል ጋር ጫውቱን፣ በቃ ከአርሰናል ጋር ጫውቱን። ሲያሳዝኑ በእናት ሁለተኛ ክለባችሁ ክሪስታል ፓላስ ምንም አልፈጠረላችሁ። እስቲ እናንተ ወይ በቃ ኢታር ላይ ስትመጡ ምን እንደምትፈጥሩ እናያለን እንጂ ምንም አልፈጠረላችሁም። ሁለተኛ ክለባችሁ ምንም አላዋጣል። ይሄ ነው የዋንጫ ቲም። ቁጭ አድርጎ 3-0 ያልተጠበቀውን ክሪስታል ፓላስን ሲያሸንፍ ዋንጫ ይበላል ተብሎ ደግሞ እየተገመተ ያለው ትላንትና ከወልቭስ ጋር በሜዳው በሁለት ጎል አሸነፈ። ስለ ጨዋታው ሳወራ አረ በስማ አረ ቼርኪ እንዴት ነው የሚችለው? አረ ፉድ እኔ ስለማላወራሽ ሃላንድስ ዋንተች አንድ ጎል ማለት ነው። የኛ አጥቂ እንዲህ ነው። አንዴ ይንካው ጎል ነው። ኳስ አይነካ ምናምን ፈርስታት ብዙ አይንካ፣ ግን ሲነካ ጎል ነው። ቸርኪ ለፎደን አሲስት ማለት ነው። አረ ድሪብል እያደረገ ሲገባ እንዴት ነው የሚያምረው። ነገውኑ አጫውቱን በእናታችሁ ከአርሰናል ጋር እናሳያቸው ማን እንደሆነ። ተስፋ እያደረጉ እንዳይቆዩ። አሁንም እኮ ሚዜ እያሉን ነው። ሚዜ ስለ ሚዜ እያወራ ነው። ሌላኛው ደግሞ ቴሌግራም ላይ ብልት አረበስ አረ ስንቱ ጋር ነው የምንደሰተው? አሁን ፕሬዲክሽንስ ብለህ ተቀላቀል። የተጫዋቾች ሬቲንግ እመጣበታለሁ። ሲጀመር ፓላስ የሚባለው ቡድን ዋቴ የሆነ ቡድን ነው። ዋቴ ማለት ነው ዝም ብሎ ዋቴ። ምንድን ነው እዛ ጋር የራስ የሰራው ስህተት ለዛሬ ጨዋታ ሽንፈት ለራስ መንስኤ መጀመሪያም እኔ አንተን መተማመን ግባና አውጣው። እንደዚህ ትገባና ታውጣዋለህ። ለንደን የለንደን ቲሞች ምንም ከብዳችሁኝ አታውቁም። ታሪክ እንትን ማለት ትችላለህ፣ ማንበብ ትችላለህ ምናምን። እኔ የምገኘው ማንቸስተር ከተማው ግን ለንደን ረግጬ መግዛት የምችል ቲም ነኝ። ታቀኛለህ ደግሞ ለንደን ማናችሁም ከብዳችሁኝ አታውቁም። ታከብረኛለህ ከዚህ በኋላ። ኤርሊንግ ሃላንድ ወይኔ አንተ ትለያለህ። በቃ አንተ ኧረ ምን ልበልህ እኔ በቃ ቃላጦ ማርያምን ትለያለህ። በቃ አንተ ቅመሜ ደግሞ በቃ ሃላንድ ካገባ እኔም አገባለሁ እያለች ነው። ፎደን ዛሬ ጎል አግብቷል። በጣም ደስ ብሎኛል። ፎደን ትችላለህ፣ ቸርኪ ትችላለህ፣ ኑኔስ ምናምን፣ ዶናሩማ ሁላችሁም። ኧረ ወይኔ አርሰናል በቃ እኔ ጉዳችሁ። እኔ ዘንድሮ ዓመት እንዳልኩት ባለፈው በቃ ለበቀል ነው የመጣ ነው እንዳናገኛችሁ ማርያምን። ወይኔ ይሄ ቲም ላይ ያሳብደኝ። ከሞን ሲቲ እንችላለን። እኛ እኮ ሮቦት ከሊጉ ላይ ይውጣልን የምንለው እኮ በምክንያት እኮ ይሄ እኮ ሰው አይደለም። ከለገዳዲ ያገባል እኮ ይሄ ፊት ከሰጠነው ከየትም እኮ ያገባል። አንተ ምን ጉር ነህ እንዴ? አታርፍም? አንዳንዴ አዘልም። 2 ካላገባ 3 ካላገባ ይደብራል። ሬቢሲ ሚላ ፈላው ግን ቦምቦ ክላት ከቼልሲ የተሻልከነ ይቺና ወያላ ታስጨንቃታለህ። በስነ ስርዓት ታስጨንቃታለህ ነው የምልፈለው። እስጭንቅ ነው የምታረጋት። ምንም አይነት ጥርጣሬ የለን። ይመቸ ምድረ ወያላ ምድረ ቋጣሪ። አሁን በጎል በልጠናቸዋል። ቀጣይ ደግሞ በነጥብ ይሆናል ማለት ነው። ከማን ሲቲ ማንንም ነው የማንሰማው። ለምድረ ቋጣሪ ማለት ነው። መቼም ነው የማንሰማው እኛ ከማን ሲቲዝንስ። ግባለት ይላል። ምን አይነት አሸናፊ ነው ወላሂ። እችላለሁ። ለማንኛውም እንኳን ደስ አላችሁ ሁላችሁ። በጣም የሚገርም ስቴትመንት ዊን ነው ለወያላ በተለይ ማለት ነውና በጣም ነው ደስ ያለን። ወያላ መጣንልሽ። ጠላሽ ተስፋ ቁረጥ። የኛ ዋንጫ ነው፣ ዋንጫው የኛ ነው። የምሬን ነው የምላችሁ። በጣም ነው ደስ ያለን። ዛሬ የሚገርም ዝግጅት ነበረን። ለመጣችሁ የሲቲ ደጋፊዎች በሙሉ እናመሰግናለን። እንችላለን። ካሞን ሲቲዘንስ ሁላችሁም እንኳን ደስ አላችሁ። ወያላ ደምብሯል። ከሜዳ ውጪ የጂ 3-0 መቼ መቋጠር እንደጀመሩ ታውቃለሽ? ሐሙስ ጀምሮ እስከ ዛሬ የቋጠሩ ነበር።
ጎስት ኢንቨስትመንት ቋጠሮ ነው። ኢንቨስትመንት ተረከበት ግን ከሰርክ 3-0 ከሜዳ ውጭ ማለት ነው። ለማንኛውም እንኳን ደስ አላችሁ፣ በጣም ደስ ብሎናል። ካሞን ሲቲዘንስ ዋንጫው የኛ ነው። ወያላ አታስበው የምሬ ነው። በጣም ነው ማዝነው። ሲቲ አሸነፈ ጀማው 3-0 በሆነ ውጤት አሸነፈ። እኔም ማዝነው ሲቲ ነጥብ ሊጥል ይችላል ብሎ የሚቋጠር የነበረ ሰው ካለ በጣም ነው ማዝንለት። የምሬ ነው የምላችሁ። ምክንያቱም የፔፕ ጋርዲዮላን ቡድን አታውቁትም ማለት ነው። በቃ የፔፕ ጋርዲዮላ ቡድን የዋንጫ ፉክክር ውስጥ ያለ ከመሰለው ማለት ነው ላለፉት ዓመታት እንደተመለከታችሁት ያ በነጥብ የሚበልጠው ወይም ደግሞ የዋንጫውን መሪነት ከፊት የያዘው ቡድን ቀድሞ ተጫውቶ ካሸነፈ ቀጣይ ጨዋታ የጋርዲዮላ ቡድን ተገድሏል እንጂ አይሸነፍም። በቃ ነጥብ አይጥልም። የጋርዲዮላ ሜንታሊቲ ይሄ ነው። በፍጹም ነው ከሱ ቀድሞ ማለት ነው የሚመራው ቡድን ካሸነፈ ቀጣዩን ጨዋታ ከማንም ጋር ይሁን ያሸንፋል። በዛ ላይ ደግሞ እንደዚህ አይነት ተጫዋቾች በአግባቡ እየመጣላቸው ያለበት ሰዓት ነው። ፎደን በቃ መጥቶለታል። ማን ጠፍቶበት እንዳልነበር ኳስ አሁን በጣም አሪፍ እየሆነ ይገኛል። ከዛ በተጨማሪ ደግሞ ሁልጊዜም ቢሆን ጭራቁ ሃላንድ ጎል ያስቆጥርላል። በቃ ጥሩ ሆነም አልሆነም በቃ 9 ቁጥር አጥቂ ማለት ይሄ ነው። ይኸውልህ በቃ ጥሩ ሆነም ቡድን አልሆነም አስቆጠረ። በዚህ ላይ ደግሞ ፓላስ ዛሬ በተለይ 3ኛው ጎል የገባበት መንገድ ሲገባበዙ ነው ፔናልቲ የተሰጠው እንዳያችሁት ከሆነ እና በቃ ሲቲ ነው ጀማው እየመጣ ነው። ግን ይህንን እያየ ታዲያ የኛ ቡድን ነቃ ድንግጥ ማለት መቻል አለበት ጀማው። ለማንኛውም ሲቲ አሸንፎ እንግዲህ የነጥብ ልዩነቱን ድጋሚ ወደ 2 ስቅ አድርጎታል ጀማው። ይመቻል። ክሪስታል ፓላስን ማሸነፍ ለማንቸስተር ብቻ ነው የተፈቀደው። ምን አባሽ ነው እስከዚህ ሰዓት ድረስ ቋጥሬ የነበረው? 3 ጎል አግብተን ነው ጨርሰናል። ከፍሬ ጋር ከ3 ጎል ጋር ጨርሰናል። ካማን ሲቲስ ይሄ ዋንጫ የእናንተ ነው። ዋንጫውን ቶሎ ብላችሁ አሁን ለሲቲ ስጡ። እኔ አሁንም ያሳዝነኝ አርቴታ ሚዜ መሆኑ ነው። ይደብራል። አርቴታ በዚህ ሲዝን ሚዜ ከሆነ ይደብራል። እመነኝ ፔፕ ሚዜ ያደርገዋል። እመኑኝ። ምን አለ በሉኝ። አንተ ግን ሃላንድ ግን በቃ ይሄን ፕሪሚየር ሊግ ኩክ እያደረገ ነው። ኩክ ፎደን ራሱ ፕራይሙ ላይ ተመለሰች ነው ማለት። ኧረ ይመቸው ግን እግዚአብሔር ምን አይነት ጸዴ ጨዋታ ነው ያየሁት። ጸዴ ጨዋታ። ለማንኛውም ይመቻችሁ። ውሃ ሰማያዎቹ ማንቸስተሮችን አስጠርታችኋል። ክሪስታል ፓላስን ለማንቸስተር ብቻ ነው አስብላችኋል። ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ሳምንትህ ማን ሲቲ ጥሎ ሊያምርልህ ልታስተካክለው። ኧረ እባክህ ሳምንትን ምል ስትቋጥር ሳምንትን ሙሉ አርሰናል ሰከንድ ቲም የነበረው ፓላስ ተብሎ ሳምንትን ሙሉ ተወርቶ ትክክለኛ የዋንጫ ቲም ስትሆን እንደዚህ አይነት አጫወት ነው የምትጫወተው። በዚህ ያህል ጋብ ምንም በእነሱ ሜዳ ሄደን አይታላ ፓላስ ማን ሲሰራ እንደነበር እኛ ጋር እንደዚህ አይነት ነገር አይሰራም። አስደሰታችሁኝ እግዚአብሔርን። ትክክለኛ አሁን ማለት ነው ትፈራለህ፣ ማን ሲቲን ትፈራለህ እስከ መጨረሻው። እኔ ይህን ቲም ማለት ነው ምንም አይነት ጉዳት አያጋጥመው እንጂ ለዋንጫ ምንም የሚያስቆመው ጉዳይ አይኖርም፣ ምንም ነገር ማለት ነው። እና የዛሬ ጨዋታ ላይ ማለት ነው ፓላስ መጥፎ ሆኖ እንዳይመስል፣ ፓላስ አሪፍ ነበር። እኛ በጣም ቤስት ሆነን እኛ በልጠን ነው። ማን ሲቲ ሁሌም ይበልጣል። ፋሚሊ በዚሁ ሞላል። ኢንስታግራም ላይ ከቻብለናል ኦፊሻል ቅዱስ ሰበን እያላችሁ ማለት እየገባችሁ አይጂ ላይ ፎሎ አድርጉኝ። እዛ ላይ የምንቀውጧለን ማለት ነው። ሌላው ፎደን የዚህ ልጅ ነገር በመመለሱ በጣም ደስ እያለ ፎደን ሃላንድ ነው አባቴ። እሱ ያገባል ያስቆጥራል። እኔም አይደክመኝም እጮሃለሁ። ሳቪኒዮ ዛሬ ጠቀምከን እኮ እንዴ! በአዲስ ጉልበት ገባ፣ ፔናልቲ ያሰጠ። አሬቻም ግን ፔፕ ማለት ነው በቃ ፔፕ አንድ ችግር ያለበት ነገር እኔ የማርሙሽ ጉዳይ ማለት ነው እንደ አልቫሬስ ሆኖ እንዳይቀር ነው በቃ ትልቁ ፍርሃቴ። ልጁ ድል ያስፈልጓል በጣም። እየመጡ ነው የአራዳ ልጆች። አለቃዬን ፓላስን ማለት ነው ሻለቃ ፓላስን ሲቲ በሜዳው ሄዶ ለጠፈው፣ በክርስቲያን ፓላስ ሜዳ ማለት ነው። እየመጡ ነው። አሁን ችግሩ ምንድን ነው? ሲቲ ዋንጫ ኢየሱስ ወገን፣ ኧረ ወገን፣ ይሄን ተጫዋች ማንም ያስቆምልን? የምር ነው የምላችሁ። ሃላንድ 2 እድል ነው ያገኘው፣ 2 ጎል ነው ያስቆጠረ፣ 1 ፔናልቲ፣ 1 በጭንቅላቱ። ምን አይነት ተጫዋች ነው? የምር ነው የምላችሁ። ኢትዮጵያ ውስጥ የሆነ ነገር አለ አይደለ? 10 ጊዜ ለካ 1 ጊዜ ቁረጥ በትክክል እንድታገኙ። ሃላንድ እሱ ነገር አይሰራም። 1 ጊዜ ይለካል፣ 1 ጊዜ ያገኛታል። በቃ እስማ ፓላሶች በእናታችሁ ምን አይነት ቀፈፈፍ ያሉ ተጫዋቾች ናቸው። ስንት ድል 1 ጎል ከመግባታቸው በፊት 40ኛው ደቂቃ ምናምን አይደል ያገባ ሃላንድ። ከሱ ጎል በፊት የአገር እድል ነው የነበራችሁ። ማቴታ ሲያንቀላፋ፣ ፒኖ የሚባለው በቃ በረኛ ጋር ተገናኝቶ ሲስት። እኔ የምር ነው የምላችሁ 18 የፕሪሚየር ሊግ ቲሞች ማለት ነው ሲቲ እንዲበለው የሚፈልጉ ይመስለኛል።
አርሰናል ጋር ሲሆን እሳት ልሰው እሳት እንትን ብሎ ነው የሚመጡብን። ሲቲ ጋር ሲሆን ይርመጠመጣሉ። የምር እኔ በጣም ዛሬ በጣም ነው እንትን ያልኩኝ። ይኸው በሁለት ነጥብ ነው ልዩነታችን። አርሰናል በቃ የራሱን እድል በራሱ መወሰን ያለበት እንጂ በሌላ ቲም ተማምኖ ነጥብ ምናምን መጣል ያለበት አይመስለኝም። ትናንትና ነጥብ ጥለን ቢሆን የነበር አስባችሁታል? ሲቲ ነበር አንደኛ ቢሆን። የምር ነው ብላችሁ እቺ 2 ነጥብ አንዳንዴ ትጠቅማለች። 5 ነጥብ መኖራችን አሪፍ ነበረ። አሁን 2 ነጥብ ናት። 2 ነጥብ በቃ ጠብቀን መሄድ አለብን። ቢያንስ እነሱ ከመጣላቸው በፊት አርሰናል መጣል የለበትም ብዬ አምናለሁ። አንድ ሳምንት ረፍት ነን። ቀጣይ ሳምንት ፕሪሚየር ሊግ ላይ እንጫወታለን ይመስለኛል። ብራይተንን ነው የምንጫወት። ሲቲዎች ኤፍኤ ካፕ ካርሊንግ አፕ ጨዋታ አላቸው ሮብ ዕለት ነው ሐሙስ ዕለት። ከዛ በኋላ እንደገና ደግሞ ዌስትሃም ነው። ዌስትሃም ያው እንደሚሸነፍ ይታወቃል። አርሰናል ብራይተን ማሸነፍ አረ والله العظيم አንተ አለቀህ እኮ አለኝ። አንተ አለቀህ አለኝ። አረ አለቀህ አለኝ። ከኔ ጭንቅላት ከኔ ራስ ላይ አልወርዳለ ከኔ ላይ እንችላለን። ከሙን ሲቲ እንችላለን። የሚዜዋን ሁለተኛ ክለብ ፓላስን ለንደን ድረስ ሄጄ በሜዳዋ 3-0 ክሊሽ ልጅ ነው ወጣሁት። ምን አይነት የሚገርመው ሲቲ ተመልከትኩት። ዊ አር ዴፊኒትሊ ባክ ተመልሰናል። ለቋጥሮ የማይመች ክለብ ከሙን ሲቲ ታይንቺልኪ እንዴት አባቱ ነው የሚጫወተው? ፊልፎደን ምን አይነት ግሩም አጨራረስ ነው። እኔ ምን ግርም እንደሚለኝ ታውቃላችሁ? ከሃላንድ ጋር የሚጫወት ተከላካይ ማለት ነው። ሃላንድን አስቆመው የሚባለው አንድ ጎል ብቻ ሲያገባበትና ከአንድ ጎል በታች የለም። አንድ ጎል ሲያገባበት ነው ሃላንድ ተከላካዩን አስቆመው የሚባለውና ሃላንድ ምንድነው የሚያስቆመው ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ይችላል ልጁ። ቼርኪ ምን አይነት ተጫዋች ነው። ፎደን ደግሞ ተመልሷል። እግዚአብሔር ይመስገን። ቢያንስ አርሰናልን የሚፈታተን ክለብ ተመልሷል ብለን እያመነን ነውና እምነታችን እንዳታሳጡን። ይመቻችሁ። ሰማያዊ ለብሼ መጥቻለሁ። ቀጣይ ማሊያውን ለብሼ ነው የመጣው። ስታሸንፉሽ እግዚአብሔርን ትችላላችሁ። ክሪስታል ፓላስ በሜዳው ይከብዳል ያስቤ ነበረ ለማንቸስተር ሲቲ ግን ጭራሽ 3-0 የታለ ያ ተከላካይ በጣም የሚወራለት የለም። ብቻ ግን ሲቲ ይችላል። አጨብጭበን ኧረ ሲቲ ትለያላችሁ። የእኛን ጠላት የአርሴናልን ደግሞ ሁለተኛ ክለብ ማለት ነው ሜዳዋ ድረስ ሂዶ 3-0 ስትት አድርጓታል። ዘንድሮ ፓላስ ያላደረሰብን በደል ምን አለ ፋሚሊ? 3 ጊዜ ተገናኝተን 3ቱንም ለጠፈን። ማርክ ጉኝ ደግሞ ይሄ እከካም የሆነ አሰልጣኝ አስቀረብን። ኧረ ተበቀላችሁልኝ። ትለያላችሁ ማለት ነው በክሊንሽት። ኧረ ኤርሊንግ ሃላንድ ይለያል ፋሚሊ። ዛሬም 2 ጎል አስቆጥሯል ማለት ነው። ሲቲ ትለያላችሁ። ይሄን ወያላ አስጨንቁልኝ። ይመቻችሁ። ለማንኛውም ኮንግራ ማለት ፈልጋለሁ። ቤተሰብ እኔ የሚያሳዝነኝ ምን እንደሆነ ታውቃላችሁ? እንደ አርሰናል አይለፍላችሁ ተብሎ የተረገመ ክለብ ያለ አይመስለኝም። ምን አይነት እድል መጥመም ነው እንዴ? አርሰናል በቃ በስንት መከራ ታግሎ ምናምን በቃ አቅሙን አሟጦ ያለውን በሙሉ አስፈርሞ ምን ብሎ ማለት ነው ዋንጫ ለመብላት እንዲህ ሲል ሲቲ እኔኛ ሊሞክረኛል በቃ ሚዞ ጠፋ። የምሬ ነው። የአርሰናል ደጋፊዎች ራሱ በውጭ እንትን ቢሉም በውስጣቸው ጨርሰዋል፣ ደምድመዋል። ገና 20 ምናምን ሳምንት ይቀራል። ሲቲ ብራዘር 3-0 ፋሽን አድርጓታል። አርሰናል ደግሞ ከወልቭስ ጋር የተቸገረ እያሸነፈ ነው። ቀጣይ ኤቨርተን ጋር አዌ ነው። ሲቲ ከዚህ በኋላ ቀላል ጨዋታ ነው እንትን የሚለው። አርሰናልን ከዚህ በኋላ ብራይተንን፣ ኤቨርተንን ምናምን የሚያገኝ አላ ከባድ ቲም ነው ከዚህ በኋላ ያሉት። በሜዳም ቢሆን አዌ ብቻ ከባድ ነው እና ለአርሰናል ደጋፊዎች አምሶ ሶሪ። ለእኔ ኮምፕሊት ቲም የሆነውን ለእኔ ሲቲ ነው። አሪፍ ቻንስ ክሬተር እስከ አሪፍ ፊኒሸር ነው ያለው። በቃ ጎል ማሽንን ከፊት ይዟል ኤርሊንግ ብሮስ ሃላንድ፣ ከኋላ ደግሞ እነ ፎደን እነ ቸርኪ አባቴ ያበዱ ቻንስ ክሬተር ያደርጋሉ። አርሰናል ላይ አሁን ፊኒሸርም የለም ቻንስ ክሬተርም የለም። አሁን ጠፍቷል። በቃ አርሰናል ላይ አሁን ያለቻቸው አንድ ምንድናት? ዲፌንስ እና ሴት ፒስ። በዚህ ደግሞ ዋንጫ ይበላል። ለቶፕ 4 ልትቋጠር ትችላለህ። ልክ እንደ ታይትል ኮንቴነር ከባድ ነው። ዋንጫ በሴት ፒስ ነው፣ በዲፌንስ ይከብዳል። ሜቢ እናንተ ስትደረደሩ አንቺ አንተ ብላ ስትባባሉ እኛ ሜቢ ሳንጥቀናችሁ ልክ እንደ ሌስተር ልንበላ እንችላለን በሚለው ሊጓላለቅ መንበል ነው እንጂ ሲቲ ከአርሰናል ጋር ለኔ ፉክራል። ወያሊት ጃዝ መጣልሽ ጋርዲዮላ። ለማንኛውም ለ3 ወር ለነበረች ተሳትፎ እስከ ዳር እናመሰግናለን። ቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይቀየራል። መሪነቱን ለዘመናት ተቆጣጥሮት የነበረው ማንቸስተር ሲቲ በፔፕ ጆሴፍ ጋርዲዮላ መሪነት የ2025/26 የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን ዝግጅቱን ጨርሷል። ፓላስን ቀጠቀጠው። ሲቲ ፓላስን ቀጠቀጠው። ምን ሊውጥሽ ነው ወያላ?
ምን ሊውጥሽ ነው? 3 ወር ብቻ ነው መደነፊው፣ 3 ወር ብቻ። ቀጣይ ሳምንት ኤቨርተን ይሰጥሻል። ሲቲ በሜዳው ደግሞ ያሸንፍና አለቀ ከላስ